ሰላምዬ እንዴት መጣሽ? እናትሽን ለማን ጥለሽ መጣሽ? ናፈቀኝና መጣ። እንደዚህማ አይሆንም። አታስብ፣ ትንሽ ተጫውቼ እሄዳለሁ። እሺ፣ ደግሞ በጣም አምሮብሻል። ለማለል ስለፈለኩ ነው። ከዚህ በላይ ምን እንደሆነ ነው? በፍቅሬ ክንፍ እንድትል ከኔ ውጭ ምንም አይነት ሴት እንዳይታይ። እንደዛ ከሆንኩ እኮ ቆየው ሰላምዬ። ምንም ሳትደክሚ፣ ሳትቀቢ፣ ሳትኳኳይ ኪችን ውስጥ በሽቲ ውስጥ አሳልፌ ነው ውበትሽን ያየሁት። ንጹህ ተፈጥሮሽን፣ ንጹህ ልብሽን አየሁት። ከዛም ፍቅር ራሱ መልክ ቢኖረው እሷን ነው የሚመስል ብዬ አፈቀርኩሽ። እንዳፈቀርከኝ አውቃለሁ፣ ግን ደግሞ በምትለው ልክ አይደለም። እንዴት? እንደ እብድ አፈቅርሻለሁ ትለኝ አይደል? አዎ። እንደ እብድ ስትሆን ማየት እፈልጋለሁ። አዎ፣ እንደዛ ስትሆን ነው ማየት የምፈልገው። ማለት ጎዳና ወጥቼ ልብሴን ጥዬ ምናምን? ጎዳና ወጥተህ ሳይሆን እዚሁ ልብስህን ጥላ ማየት እፈልጋለሁ። እየቀለድሽብኝ ነው? አታስብ፣ በደንብ አስቤበታለሁ። አይ እንደዚህ እንኳ አይሆንም። ቢሆን ራሱ በዚህ መልኩ አይሆንም። ይሉኝታ ይዘው ከሆነ አስወግደው። ፍቅር ይሉኝታ አያውቅም። ይሉኝታ ይዞኝ አይደለም፣ ተረጋግተን ማሰብ አለብን። በጣም ብዙ ጊዜ እኮ አሰብን። አሁን ግን ይበቃል። ይኸውልሽ እንዴት አደርሽ ሰላም? እንዴት አደርሽ ነው? የሚያስፈራ ህልም አይቼ ተነሳሁ። ምን ነው ትራስ አልተመቸሽም እንዴ? ይሄ ደግሞ ከህልም ጋር ምን አገናኘው? በእርግጥ ከህልም ጋር ይገናኛል። ቅዠት ከሆነ ግን ከልባችን ወደ ጭንቅላታችን የሚዘዋወረው ደም በትራስ አለመመቸት ወይ ተጣማዞ በመተኛት መንቀሳቀስ ሲያቅተው የዛኔ ቅዠት ይፈጠራል። አቤት! ይህንንም ሳይንሱ ነው ያለው? ይሄ የራሴ ተሞክሮ ነው። ለማንኛውም እኔ ቅዠት ሳይሆን ህልም ነው ያየሁት። የሚደርስ ህልም። ደግሞ እንደሚደርስ በምን አወቅሽ? አሁን ሲነጋ ነው ያየሁት። በመጨረሻ ሰዓት የሚታይ ህልም ደግሞ ይደርሳል። እሺ ምንድነው ህልሙ? የሆነች ቀጠን ረዘም ያለች ልጅ አንገትሽ ላይ ባለው ሀብል፣ አሁን ባደረግሽው ሀብል ማለት ነው፣ ልክ እንደዚህ መጣ እንደዚህ አድርጋ አንቃሽ ስትታገልሽ ስትታገያት፣ ልክ እኔ መጥቼ እንደዚህ አድርጌ ፈልቀቅ ሳረግ ሀብሌን በጠሽው። ወይኔ በፈጣሪ በጣም ይቅርታ፣ አውቄ እኮ አይደለም። ምን አይነት ህልም ነው በፈጣሪ? በህልሜ ህልሟን ትነግረኛለች። በህልሜ ህልሜን አየው ማለት ነው። ሳተኝ ቁጭ ብለሽ አነጋሽ አይደል? እድሜ ላንተ። በእኔ የተነሳ ነው ያልተኛሽው? አዎ ባንተ የተነሳ ነው። አስተማማኝ መስለው ውስጡን ለሰው ህመም የምትሆን ሰው ስለሆንክ ካልተኛው። ግን ቆይ ሰላም፣ ምን አድርጌሽ ነው? ይሄን ያህል ምንድነው ያረኩሽ? ነገር ሁሉ ምንም ምቾት አይሰጠኝም፣ ምንም ኮንፈርት አይሰጠኝም። ስለወደድኩሽ ስላፈቀድኩሽ ነው ምቾት የነሳውሽ? ያንተ ፍቅር አይደለም እልህ ነው።
ለዘመናት ምንም ግድ ያልሰጠ ማንነቴ ገና ለገና የሰው ልትሆን ነው ብሎ ውስጥ ሲነግረ ነው ሁሉ ነገር ስሜት የሰጠህ አይደል? አይደለም ሰላም፣ ያንቺ ጉዳይ ሁሌም ግድ ይሰጠኛል። ስለመሰለሽ ነው እንጂ አንቺን ሳላስብሽ ያልኩበት ቀን አንድም ቀን የለኝም። የነበርኩበት ሁኔታ አንቺን ላገኝሽ እድል ስላልሰጠኝ ነው እንጂ ሁሌም እንዳሰብኩሽ ነው። ካንጀት ካለቀሳሉ በዚህ ዘመን አንተ ነኝ ፈልጋ የምትጠይቀው ሰው አጣ። ሁሉም እኮ ሶሻል ሚዲያ ላይ ነው ያለው። የክላስ ባቾቻችን፣ አብሮ አደጎቻችን ሁሉም በዚህ ሰዓት ሶሻል ሚዲያ ተጠቃሚ ነው። አንዱ የምትጠይቀው የኔን አድራሻ ይነግረ ነበር። በምን አይነት ፈተና ላይ እንዳለፍኩ ከሞት ጋር ስፋለም እንደነበር በደንብ ያስረዱ ነበር። እንዴት አደርክ አንበሳዬ? አደርኩ ሲያሉ ኮረዳዋ እንደተመቸች እርግጠኛ ነኝ። በደንብ እንጂ ውስ መረቅ ነገር አይደለች። በነፍስ መቆየት ጥሩ ነው በለኛ። ወር ላቆየለ ወይስ ሳምንት ላቆየለ? ኧረ ቦስ ማነሽ ያው በቃ ምቾቴ ነው። እስታይል ያርሽው እስታይል። ኧረ ላሽ ቦስ ኧረ ይመቹት። እናቴን የሌለ እየተመቹኝ ነው ማለት ነው። ጭዌ ጨምረዋል የሙድ አባት ይመቹት። እውነትን ነው። ኧረ ቦስን የማጨስበውኛል። አንቺ ራሱ አጠርሽ እንጂ ቀመም እኮ ነሽ። ኧረ ቦስ ኧረ ምንሽ እኔ የምልሽ ጸጉርሽ ደግሞ እንዴት ያምራል። በደረቁ ላጭቼ ግማሹን ለዛች ለአሮይቷ እናትሽ ግማሹን ደግሞ እነዛ ጀግና የሚያደርጋቸው ወንድማማቾች ልላክላቸው። ምን ትያለሽ? በጣም ጥሩ ሀሳብ ይመስለኛል። ግን በራሱ ጊዜ የተነቃቀለ ሲረት ማየት ነው የምፈልገው። ይሄን ለማፍጠን ደግሞ ከወራቶች በፊት የገዛሁት መድኃኒት አለ። ሂድ አምጣልኝ። ምንድን ነው ቦስ? ኤክስፓየርድ ያደረገ መድኃኒት ነው። ቀስ እያለ ሰውነትሽ ውስጥ እየገባ የሚሰራጭ ከዛም ቀስ እያለ መላው ሰውነትሽን የሚመርዝ አጥንትሽን ቦርብሮ ሰውነትሽን አቁስሎ መላው ሰውነትሽን መርዞ ከሰውነት ላይ የሚያወጣ መድኃኒት ነው። በጣም ጥሩ ቦስ። ግን ይሸጣል እንዴ ነገር? ለብዙ ጊዜ የእሷን መምጣት ሲጠባበቅ የነበረ መበቂያ ነው። መድኃኒት ቤቴን አዘጋች። በመድኃኒት መርዤ ብገላት ትንሽ በቀሌን አወራረዳለሁ ብዬ ምን ትያለሽ? አየህ ጥሩ ነው አለች። ተስማምታለች ማለት ነው። በል ይሄን ኩባያ ላይ ገልብጥና አየህ ቦስ። ቆይ ግን ሰላም ምንድነው የተፈጠረው? በዚህ ልክ ምንድነው ያስጨንቀሽ የነበረው? አሁን እኮ አልፏል። ምን እንዲጠቅም እነግርሃለሁ። አትሊስት እረዳሻለሁ። የሚረዳ ልቦና ካለ ያለፈውን ታሪክ ስታ አሁን ተረዳኝ። የቀረውን ህይወቴን በደስታ እንድኖር ከፈለክ ከኔ ራቅ። ቶይም ባክ። እሱንም አላደርገው። እንደውም ካሳ እንዲሆንሽ ጭንቀት የሌለበት ህይወት ነው የሚገባሽ ሰላምዬ። ኡፍ አሁንስ ወዲህ ቆሰለ። አንተ ሰው ሳትሆን በሽታ ነህ። በሽታ ታውቃለህ? ይሄ ቢናም ተብዬ መንደሬ በህይወት እስካለ ድረስ ሰላም በእጄ ለማድረግ በጣም እየከበደኝ ነው። የሆነ መንገድማ ልፈልግለት ይገባል። ከዚህ በላይ ከእሷ ጋር ልታገል። እሱን መላ ማለት ነው የሚያዋጣው። ዛሬማ ተሳክቶልኛል። አንደኛው ተሳክቷል።
በጣም ከበቂ በላይ ነው። በጣም ከበቂ በላይ ነው። አሁን ደግሞ የሰላምን እናት ለመጠየቅ እሄዳለሁ። ስለዚህ እንደምንም ብዬ ሰላምን ቪዲዮዎቹን እንድታይ አደርጋለሁ። ከዛማ ከዛ ነው። ያስ ምንድን ነው የተፈጠረው? ማታ ሰው አልነበረም እንዴ? ሰላም ቅዠት ነው እንዴ? ሳልጠጣ መስከር ጀመርኩ። ሰላም አደርሽ? እንዴት አደርክ ቢኒ? አለሁ። እኔ የምልሽ ማታ ምን ተፈጥሮ ነበር? ምን ነው? ምን ተፈጠረ? አላውቅም፣ ግን ወደ መኝታ ቤት ስገባ አላስታውስም። መጠጥ ነበር እንዴ? እንዴ ቢኒ፣ የት? እዚህ? ምናልባት ውጭ ጠጥተህ እንዳይሆን። በፍጹም እኔ የትም ቦታ ጠጥቼ አልመጣሁም። ግን የሆነ በቅዠት የሆነ ብዥታ ነገር ሲታይ ነበር። እኔ እንጃ ቢኒ፣ ግን እንቅልፍ በጣም እያጃጃለህ ነበር። ደግፈሽ አስገቢኝ አልከኝ፣ አስገባሁክ። አስገባሁ ማለት? ከዛስ ገብተሽስ? እንዴ ገብቼ ምን? አንተም ተኛህ፣ እኔም ወጣሁ። እሺ በቃ በጤናዬም አይደለም፣ የሆነ ዊድ ነገር ወስጃለሁ። እንዴት አደርሽ አክስቴ? እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ደህና ነኝ የኔ ልጅ። ወይ አክስቴ፣ እግዚአብሔር ይማርሽ። አሜን። ወይ በፈጣሪ። መጣሽ? ሰላም ደህና ነሽ? እንደልሽ ነሽ? ወይ አክስቴ፣ ባንዴ እንደዚህ ያደረገሽ? እሺ ጀግናው፣ ታዲያ እንዴት ነህ? ድጋሚ መቅመስ ፈልገን የመጣው? አንተ ደግሞ ምንድነው ሁሌ እንደ አህያ ድብድብ የምትወደው? እሺ ምን ፈልገህ መጣ? አሁን እንደተሸነፍክ እሱን ልነግርህ ነው የመጣሁት። ሰላም እንደማታገኝ ተደጋግሜ ነው አይነገርኩም? እሱ ደግሞ እንደሆነ እሱን ላስታውስ ነው የመጣሁት። ገባህ? አሁን ነገርከኝ። ከዚህ ሂድልኝ። ባይ ቆይ ምን አግኝቶ ነው እንደዚህ? ሰላምዬ እየገባልሽ ነው? አዎ እየገባልኝ ነው፣ ግን ትንሽ የኔ ስልክ አብዴት ይፈልጋል። ዜንደሬ እና አክስቴ ምግብ ላዘጋጅልሽ እንዴ? ምንም አላሰኘኝም የኔ ልጅ፣ ምንም አላሰኘኝም።
እንዴ መብላትማ አለብሽ። እንዴ ገባልሽ ሰላምዬ? ጉርጓድ ግቢ አንቺ ውሻ! የምን አባሽ ፎቶ ነው የማየው? ምንድነው ሰላምዬ? ምንድነው የማየው? ምንድነው እሱ? አንቺ ውሻ! የምን ፎቶ ነው? ሰላም ዝም በይ ማጊ። ቆይ ምን አድርጌሽ ነው? የምን አባሽ ፎቶ ነው ያየሁት? ወይኔ በፈጣሪ ምን አባሽ ነበር ስታደርግ የነበረው? ኧረ ሰላም ተይ እባክሽ ተይ። እንዴ ንገሪኝ ሰላምዬ፣ ሆን ብለን ያደረግነው ነገር አለ። አንቺ ውሻ! ሰላም አውቀሽ ነው ያደረግሽው። ከዛች መች ጋር እናትሽ ጋር ተነጋግረሽ ነው ያደረግሽው። እውነት አይደለም ሰላምዬ። አሁን ውጪ! 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 ሆን ብለን ያደረግነው ነገር አይደለም ሰላምዬ። አጠገቤ እንዳለሽ፣ ሁለተኛ ባለውበት እንዳለሽ። ኧረ ምንድነው ነገሩ? ሂጂ ውጪ! ምን ሆነሻል ሰላምዬ? ምንም አልሆንኩማ። እሱማ የሆነ ነገር ሆነሻል። ምንድነው እሱ? ሰላም ስልኩን አንሺው። እንዴ ቆይ ለምንድን ነው የማታነሺው? የሆነ ነገር ተፈጥሯል ማለት ነው። ቤት መሄድ አለብኝ። መሄድ አለብኝ። ሄሎ ኖል ወይ? አሁን ሁሉንም ነገር በሚገባ ተከናውኗል። አዎ አሁን በፈለግከው መንገድ ሁሉንም ነገር ለማድረግ መንገዱ ሁሉ ክፍት ነው። አዎ እሺ በቃ እሺ ቻው። እሺ ምንድን ነው ሰላምዬ? እንዴት ነህ? ደህና ነኝ። ምንድን ነው ስልክ የማታነሺው? ስላነሳው መስሎኝ የመጣሁት። እሺ ማዘር ደህና ናቸው? ደህና ናት። እንዴ ታዲያ ለምን ደበረሽ? አይ አልደበረኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ግቢ፣ መኪና ውስጥ ቁርስ አልበላውም፣ አብረን እንበላለን። አንተ ብላ፣ የትም መሄድ አልፈልግም። አንቆይም እኮ ሰላም፣ እዚሁ አካባቢ ነን። አዎ ግን የትም መሄድ አልፈልግም። ቆይ ከኔ ጋር ችግር አለ እንዴ ሰላም? በቃ ተወኝ፣ ምንም የለም፣ አታስጨንቀኝ። አሁንም ማግኘት ስላለብኝ ብቻ ነው የመጣሁት። ወደ ቤት መሄድ አለብኝ። ቁርስ እንብላና አብረን እንሄዳለን። ደግሞ ማዘርን ሆስፒታል አደርሳቸዋለሁ። አይ ሌላ መኪና አግኝተናል፣ እኔ ወስዳታለሁ። ምን ማለት ነው ደግሞ ይሄ? እኔ እንደማደርሳቸው አውርተን አልነበር እንዴ? አዎ ግን ሌላ መኪና ተገኘ አጋጣሚ። ምን አይነት መኪና? የማን ነው እሱ? የዘመድ። እሺ ጥሩ፣ ቢያንስ አብረን እንሄዳለን። አያስፈልግም፣ ሌላ ሰው ስላለ አንተ ወደ ስራ ሂድ። ስራ ትቼ መሰለኝ የመጣሁት እኮ ለዛ እኮ ነው ወደ ስራ ሂድ ያልኩ። ሰላም በጣም እያስጨነቅሽኝ ነው። ይቅርታ ካስጨነቅኩ። ለማንኛውም ቻው። ሰላም እንዲህ የተፈጠረውን ነገር ሳትነግሪኝ የትም አትሄጂም። በጣም ይቅርታ፣ መሄድ አለብኝ። ቆይ ምንድን ነው የተፈጠረው? አሁን እንደተሸነፍክ እሱን ልነግርህ ነው የመጣሁት።
ሰላም እንደማታገኝ ተደጋግሜ ነው አይነገርኩም? እሱ ደግሞ እንደሆነ እሱን ላስታውስ ነው የመጣሁት። ገባ? አሁን ነገርከኝ። ከዚህ ሂድልኝ። ኖ አንተ እኮ በጣም መልካም ሰው ነህ። በአንተ ልክ ሰው አይቼ አላውቅም። እኔ ደግሞ ማንም አይፈልገኝም። እሱን አንቺ ነሽ የምታስቢው። አስጠላውካ? ለነገሩ ሁሉም ሰው የጠላው ማን ይወደዋል? እናቴ ራሱ እኮ አትፈልገኝም። እንዴ ምን እያደረግሽ ነው? በጣም እየሞቀኝ ነው። እንዴ እና ከሞቀሽ ውስጥ ገብተሽ አትቀይሪም እንዴ? መኝታ ቤት ግቢ። ምን ነው ታፍራለህ እንዴ? አዎ አይናፋር ነኝ። አሁን ግቢና ቀይሪ። እሺ በቃ አይነን ጨፍ። እንዴ ምን ልትሰሪ ነው? ቆይ ምን እያደረግሽ ነው? እንዴ ምን አስበሽ ነው? እሺ በቃ ልተኛ ውሰደኝ። ለማንኛውም ነገ በደንብ እናወራለን። ሄሎ ሃናን፣ የት ነሽ? እሺ መጣሁ። ነበር ከሰላም ጋር ብዙም አልፈለገችኝም። በተለይ እናትየው ማየት እንኳን አይፈልጉም። ለምን? ከእናቴ ጋር ብዙም ስለማይዋደዱ እኔንም ብዙም አይፈልጉኝም። እሺ ቆይ ሰላም ጋር ምንድነው የተፈጠረው? ጥሩ ሙድ ላይ እኮ አይደለችም። እኔ ሲሄድ ደህና ነበረች። ምንም አዲስ ነገር አልተፈጠረም። እርግጠኛ ነሽ? የሰማሁት ነገር የለም። ግን አዲስ ነገር ቢፈጠርም ሰላም እንዲህ በቀላሉ አትነግረም። እሺ የምትጠረጥሪው ነገር አለ? ምን ይኖራል ቢኒ? ምናልባት ካለ በኑኤልና በሷ መካከል። በእነሱ መካከል ምን ይኖራል? ቆይ አንተ ያየህባት ነገር ምንድን ነው? ልታወራኝ እኮ ፈቃደኛ አልሆነችም። እናቷንም ሆስፒታል ላደርሳቸው ስላት ሌላ መኪና አለ አለች። ሌላ መኪና? ከየት የመጣ መኪና? የዘመድ መኪና ነው ያለችው። ውሸት ነው። የዘመድ መኪና የሚባል ነገር የለም። የኑኤል ነው። እኔም እንደሆነ ጠርጥሬያለሁ። ቆይ ግን ለምን እንደዛ ልትለኝ ትችላለች? ያው ሰላም እኮ ሁሉም ነገር አትናገርም ብያለሁ። እና ምንም አንቺ የምትይ ነገር የለም? ምን ልበል ቢኒ? ደግሞ ገና በአንድ ቀን አትናደድ። ደብሯት ከሆነ እስኪለቃት ድረስ ትንሽ ራቃትና ጊዜ ስጣት። አሁን እኮ የምንርቅበት ጊዜ አይደለም። አብረናት እንድንሆን ካልፈለገችስ ምን ታደርጋለህ? እሺ እሺ በቃ ሰላም ለዚህ ቤት። ማዘር እንዴት አረፈዱ? ደህና ዋልክ ልጄ? እግዚአብሔር ይመስገን። ደህና ነኝ። ውጭ መኪና ቆመል። በቃ እንሂድ። እሺ በራሳችን መኪና ነው የምንሄደው። ከኔ ጋር እንዳትሄጂ ከሆነ እኔ እመጣለሁ። ሲናገር አይገባህም እንዴ? ጎዝነ ምንም አትሰማም እንዴ? ሰላምዬ ውጣ ውጣ! ሰላም ጭራሽ ሰላም አይዞህ እማዬ! ማዘር እማ! ማዘር እማዬ! እማ! ማዘር እማዬ! እማ! በሩን ክፈች። ሂጂ እማዬ! ሂጂ በሩን ክፈችው። እማ! ማዘር አይዞት እስኪ ዞር በል! አይዞት ሂጂ በሩን ክፈችልኝ። እንዴ ማዘር
አይዞት እማዬ እስኪ ዞር በል አይዞት እማዬ። ሄሎ ነው ወይ ሆስፒታል? እሺ በቃ በኋላ እናወራለን። እሺ